እንኳን ሰዎች መተው እንደው እኔ ላይቭ ላይ ድሮፕ ካደረጉ በስማ በቃ እንዴት እንደ ትልቅ ነገር ነው መቆጥረው ተብያ ቃሉ አንተ ምን ለዚህ ነው እንዴ ለዚህ ነው እንዴ ምጮ ምናምን ለዚህ ነው እንዴ ምናምን እንዴ በጣም ቢግ ዲል ነው ጋይስ። ምክንያቱም ጊዜ ታጥፎ ይመጣልሃል። አዎ በትንሹ የታመነ በትልቁ ይሾማል ነው ጋይስ አሉ። ስለዚህ እኔ ለትንሹ አሁን ውሃ ቀድቼ ስለጠጣው ተመስገን ካልኩት ፈጣሪ እንዴት ነው የማይባርከኝ? አስባችሁታል? መንገዱን እንትን ካለ ይሄ ልጅ ልቡ ጥሩ ነው ማለት ነው። ሰው ትልቅ ነገርም ቢሰጠው ደግሞ ምን ሊሆን ይችላል? እና በዛ ምክንያት በህይወቴ ውስጥ አሁን አንድም ቀን አዝኜ አላውቅም። አንድም ቀን ከፍቶኝ አያውቅም። አንድም ቀን ደብሮኝ አያውቅም። ይኸው ብታምኑም ባታምኑ ደብሮኛል ያልኩበት ቀን ብዙ ወራት አመት በላይ በጣም ደስተኛ ነኝ። ሁሌ ስነሳ ስፖርት ሰራለሁ። ከዛ እናንተ ጋር መጥቼ ፍቅር እለዋወጣለሁ እንደዚህ። ከዛ ስወጣ ትንሽ ማንበብ ካለብኝ አነባለሁ፣ ጸሎቴን አረጋለሁ። በቃ ኮንተንት መስራት ካለብኝ ለሰው የሚጠቅም ነገር ኮንተንት ሰርቼ አፕሎድ አረጋለሁ። በእያንዳንዱ ሰዓቴ በቃ ትርጉም ያለው ነገር ነው። የማማረርበት ምንም ነገር የለም እንጂ የሚያስጨንቅ ነገር ጠፍቶ አይደለም። አሁን እዚህ ውስጥ አሁን ብዙ ሰው አለ ነው የሚያስጨንቀው ጠፍቶ ነው አይደለም፣ ግን ጠንክሮ ነው አብዛኛው ሰው። እና ከዛ አንጻር ነው ብዙ ጊዜ የምናገረው ነገር ሰዎች ላይ ትርጉም ይፈጥርና አንተ እንዴት ነው ግን አስበህ ነው እንዴት ነው ግን ይመጣልህ ብሎኛል አንድ ልጅ ባለፈውና በቃ አንዴ ያለፍክበት ነገር ስለሆነ ህይወት ውስጥ የምትቀደው ነገር ነው ማለት ነው። ያስቤበት አለም አንዳንድ ነገሮች የምናገረው ካሜራ ፊት ቆሜ ሀሳብ ነው በቃ የሆነ ጉዳይ ላይ ማውራት ከፈለኩ ካሜራውን ደቅኜ አወራለሁ በቃ። ከዛ ያንን ያወራሁት ነገር አፕሎድ ሳደርገው በጣም የሆነ ሰው ላይ ኢምፓክት ፈጥሮ እኔ ህይወቴን አቃን ነው ምናምን ሲል ለዛ ነው እኔ አሁን ዛሬ የተወሩት ነገሮች በሙሉ እጅን ባፍ ያስጫነኝ። በጣም ቃላት የለኝም በእውነት ኑሩልኝ ጋይስ ነው። እና ህይወቴን ሽፍት ያደረገው አድራዬ ያቺ የአደጋው አጋጣሚ ነችና ያንን አየህ ከሞት ስንቱ እኮ አይተዋል። ያንን ባታይ ነው ትንሽም ለወጠ፣ የፍሪኩዌንሲ ተለወጠ። የዛ ጊዜ ሽፍት አደረግ ሁሉ ነገር። አሁን ከዛ በኋላ ስራዬን የተስተካከለው፣ ገቢን የተስተካከለው በቃ ማለት በህይወቴ ውስጥ ይኖሩኛል ብዬ ያላሰብኳቸው ነገሮች ሁሉ ብታምን ባታምን ኖሩኝ ማለት እንዲህ እንደ ሰማይ ይርቁኝ ነበር። እንደ ሰማይ በቃ ለእኔ ይሄ ነገራዊ ይሆናል እንዴ ላረገው እችላለሁ ላገኘው እችላለሁ የማላስባቸውን ነገሮች ሁሉ እጄ ላይ አምጥቶ አስቀምጣቸውና ሳየው እንዴት እላለሁ ለካ ፕራይሱን ከፍለኸዋል። ገዛ ነው የምትፈተኑት መላችሁ የምትፈተኑት የምታጡት የምትወድቁት እና አትጥሉት። እሺ ጋይስ የምታልፉበትን ክፉ ቀን እመኑኝ። የእውነት እየዋሸኋችሁ እያጽናናኋችሁ ወይ አጋጣሚ ጉዳይ እንዳይመስላችሁ። ክፉ ቀን በጣም ነው የሚያልፈው፣ በጣም ነው የሚያልፈው ጋይስ። ክፉ ቀን እንዳለፈ ሁሉ ደግ ቀንም ደግሞ ያልፋል። አሁን አያችሁ እንዲህ ብላችሁ ማሰባችሁ ከምን እንደሚያተርፋችሁ ታውቃላችሁ? ከመታበይ ከትዕቢት ያተርፋችኋል። አሁን እኔ ሰዎች ሲወዱኝ ሲያከብሩኝ ሰፖርት ሲያደርጉኝ ከኔ ጎን ሲቆሙ እንደሚያልፍ ነው ማስበው በነገር ላይ ማለት እንደዚህ እንደማይቀጥል አውቃለሁ። ምክንያቱም ማንኛውም ነገር ከፍታና ዝቅታ አለ። ነገ አልፎ ደግሞ መውደቅ፣ ማጣት፣ መቸገር፣ መጠላት፣ መገፋት እንደሚመጣ ስለማቅ አልንጠባረር ማለት መንጠባረር፣ ትዕቢት፣ ሰው መናቅ፣ ከኔ በላይ ማንም የለም ምናምን ማንም ምንም አያመጣ ያነሳ ገባ ሰው ያው እዛ የወሰደ አንተ እዛ ስደስ እነሱን ከናቅ አንተ ወደቅ ዞር ብሎ ከዛ ደግሞ ካልተለወጥ እነሱ ናቸው ማይነሱ። ከዛ ደግሞ ስወድቅም ደግሞ ተስፋ አልቆርጥም። ለምን ተመልሼ እንደምነሳ አስባለሁ። ቀን ያልፋል። በሁለቱም መንገድ ውስጥ ስትሆኑ አንድ አቋም ነው ሊኖራችሁ ይገባሉ። ምን ይሄም ያልፋል፣ አለቀ። በሁለቱም በመነሳትም በመውደቅም ሁኔታ ውስጥ ሆናችሁ ከሆነ ያላችሁት እቺን ቃል ከያዛችሁ ማለት ነው ትተርፋላችሁ። ከብዙ ነገር ከቲቪ ትተርፋላችሁ፣ ተስፋ ከመቁረጥ ትተርፋላችሁ። ገብቷችኋል?
ለዛ ነው እኔ እናንተን የማዳመጫ ሰዓት ያበጀሁት። ሰዎች ማውራት አለባቸው። ሲያወሩት ይቀላል ሁሉ ነገር። የሆነ ሰው ራሱን ለማጥፋት እኮ ቃታ ለመሳብ እጁ ላይ አዘጋጅቶ ሊሆን ይችላል። ምናልባት እኔ ላይፍ ላይ የሚመጣው ድንገት እግዚአብሔርን እርዳኝ ምለው ሁል ጊዜ ላይፍ ከመግባት ጎን እንዲያደርግልህ አንተም እንደዛ ከሆንክ ያመጣልሃል። የሆነ በቃ እርዳኝ ነው ምለው። በቃ ላይፍ ከመግባቴ በፊት ለሆነ ሰው እንዲጠቅም ይሁን ምክንያት ይሁን ማለት አንተ ምክንያቱ እኔ ምክንያት ልሁን ማለት አንተ ስራውን ስራ በቃ እኔ ምክንያት ልሁን እና ስገባ ደግሞ ደስ የሚለው ብዙ የጨነቃቸው ሰዎች መጥተው በቃ ደስ አለኝ በቃ ቀለል አለኝ ምናምን ሲሉ በቃ እሱ ነው ለእኔ ክፍያውና ሁላችሁንም እወዳችኋለሁ። ኤኒዌይስ ተፈለፍኩ አይደል? በጣም ኖ ይሳላል። we know you more intently ማንነቱን ሁሉ እና ቅድም ደግሞ ያልኳቸው ነገር ነበረ አድራጊ ቅድም ስለሌለ ቅድም ያልኳቸው ነገር የሚወዱኝ ሰዎች እና እኔ የሚከተሉኝ ሰዎች ወይም አራያ የሚያደርጉኝ ሰዎች ይኖራሉ። ገብቷል? እና አንድ ሰው 5 ተከታዮች እንኳን ካሉት ተጽዕኖ ፈጣሪ ነው ብዬ አስባለሁ። እና ማረጋቸው ነገሮች ወይም ምሰራቸው የምናገራቸው ነገሮች በሙሉ በጣም በጥንቃቄ ነው ማረጋቸው። ኦርጋኒክ ለዛ እኮ ነው ኦርጋኒክ ያልኩት። ቪዲዮ ስለቅ እንኳን ያንን ቪዲዮ እንደ ተመልካች ሆኜ አየዋለሁ። ቀርጬ ኤዲት አድርጌ ምናምን ከጨረስኩ በኋላ ቁጭ አደረገውና እንደ አንድ ቲክቶክ ተመልካች ቁጭ ብዬ አየውና ኦኬ ጠቅማል ወይስ ይጎዳል፣ የሆነ ሰውን ያጠፋል ወይስ ያለማል። ምክንያቱም ይሄ የመለቀው ነገር ራሽ አትጸጸቱ። ይሄን አረጋግጬ ማለት ነው ማለት በኮንፊደንስ ደረቴን ነፍቼ መነግራችሁ ይሄ ወሬ ምናምን ተውት። ግን በተግባር እናንተ ወይ አሌክስን ወደዋል ነበር እንዴት በቃ በኤቪደንስ እኔን እዛ አታገኙ። ቃል እገባላችኋለሁ። ለዛ ማለት በእውነት ሞር ጥሩ እንደሆን ሞር እንድሰራ እንዳገለግል ነው ዛሬ ኃላፊነትን የሰጣችሁኝና ይሄ የሰማሁት ነገር ዛሬ በጣም ከባድ ነው እና አመሰግናችኋለሁ። እሺ ጋይስ እህቶቻችንም ከአንተ ሞር የሚፈልጉትን አውቋል። ማንነትን በጣም ያውቃሉ። የት ምን እንለው አያችሁ። ለካ እሱም ሰው ነው እንዴ ይህን ምግብ ለስንት ቀን በልቶ በቃ ዳይኖ የኦርጋኒክ ነው። ፌክ ነገር የለም። አንዳንድ ሰው ይደብቃል እንደዚህ አይነት ነገር። ያ የማያጋጥመው ሰው የለም። እስላይታት እንትኑን እሱ ነው እንጂ እሱን ፓርት እኮ ነው የምወደው። እንዳልኩህ አሁን ነገሮች ያጠነክራል። አይ ኖ ኤግዛክትሊ ዋት እሱ ነው የሚሰራ እንጂ ኢትዮ አዲስዬ ቴንክ ዩ ሶ ማች። እና ክፉ ቀናችሁ ለመልካም ስህተት ነው ወደ ትክክለኛው መንገድ የሚመራችሁ እንደምላችሁ፣ ውድቀት ነው ወደ ከፍታ ይዟችሁ የሚሄደው። አሁን ለምሳሌ አንድ የሀብታም ልጅና አንድ ምንም የሌለው ሰው ደግሞ ልጅ ቢኖሩና የሀብታሙ ልጅ አባቱ ውርስ ቢያወርሰውና ሀብታም ቢሆን ይሄ ምንም የሌለው ሰው ደግሞ ከስር ተነስቶ ወድቆ ተነስቶ ርቦት ጠምቶ ተቸግሮ ከፍታና ዝቅታውን አይቶ እዛ ደረጃ ቢደርስ ቫልዩብል ያለው ህይወት ወይም ትርጉም ያለው ህይወት የዚህ ነው። ከታች የተነሳው ቁጭ አድርጋችሁ እንኳን ብታወሯቸው በጣም የሚጠቅምና አፋችሁን ከፍታችሁ ልትሰሙ የምችሉት ነገር የሚነግራችሁ ቤተሰቡ አውርሶት ሀብታም የሆነው አይደለም። እሱ ወደዛ ሄድ ምናምን ብሎ ሊነቃችሁ ላይ ይችላል። ምልላችሁ ፈልጌ ነው የህይወትን ቫልዩ አቅም እሱ እኮ ሁሉ ነገር እጁ ላይ ተሰጦት ደግሞ እሱ ነው የሚከስረው። አዎ እና እኔ ለዛ ነው በጣም ሁላችሁንም ሪስፔክት አረጋችኋለሁ። የእውነት እኔ ከተለያዩ ሰዎች ጋር የተለያዩ ጓደኞች አሉ፣ የተለያየ እምነት ተከታዮች የእውነት ከ4 ከ5 በላይ የተለያየ እምነት ተከታዮች ወዳጆች አሉ፣ የተለያዩ ሀገር ዜጎች ማለት ይሄ ነው ማልለው እና ሰውነቱ አንዳንድ ጌመሮች በአንተ የሚቀኑት በዛ በኩል በዛ ነገር ነው ታውቃለህ። እንዴት ስለ መምረጥ እኮ ነው ማለት ሰውን እንዴት እንደሚቀበል ታውቃለህ በስነስርዓት። እነዛ እኮ ዩወንቱ ፕላይ ብለው ነው ሰድቧቸው እኮ ነው የሚገቡት። እንዴት ነው እነዛ ሰዎች ከእነሱ ጋር መጥቶ የሚጫወት ገቡ? እኔ ከማንም
ከማንም ጋር ነው የምጫወተው። አንተ እኮ በፍቅር ነው ሰው የምትጠራው። የሌላ ውጭ ሀገር ሲሆን እነሱ እኮ ዩንት ፕሌይ አምዲስ አይ ቢት ዩ ስሞል ናስ አይደል? እነዛ ደግሞ እኮ የአንተ የጌም ቀን እነዛ በደንብ የተጫወትከው አንተ ጫውተህ አሸንፋቸው የአንተ ጌም ቀን ይመጣሉ። ማንነትን አንተ አሌክስ ሎንክ ብቻ ስለ ኢትዮጵያ ስለሆንክ ምናምን አይደለም። አንተ እንደ ሰው ሆነ ስትገኝ ዲስ ጋይስ ኩል ነው። ኔክስት ታይም እሱ ጋር ሄዳለሁ ይመጣሉ ሲያዩ ላይፍ ልዩነት እሱ ነው። ኦልዌይስ ዋጋህን ጠብቀህ ከቆየ ሁሌ ጎልድ ነህ። ያው ሁልጊዜ ማለት የሚገርማችሁ ማለት ነው። ይሄ ሁሌ ጽፈዋለሁ። አሁን እንኳን ሁሌ ስጽፍ አንድ ሳምንት ለመሞት እንደቀረኝ አድርጌ ይቺን ካልቸር ሆነ አመት ጀምሮ ነው ማድረግ የጀመርኩት። ማለት ሌላው ሰው ያርገው አላውቅም። ሁሌ ጽፋለሁ ወረቀት ላይ ልትሞት አንድ ሳምንት 7 ቀን ብቻ ነው የቀረ። ምንድን ነው ማድረግ የምፈልገው በዚህ ጊዜ ውስጥ? እና ይሄንን ሁሌ ሳየው አይምሮ ለምዶት ለተራ ነገር በቃ ጊዜ እንዳይኖረኝ አደረገኝ። አሁን ሰው ቢሰድበኝ አይገርመኝም። አንድ ሳምንት አንድ ይቀረኝ ምን ያጨቃጨቀኝ? ከዛ የሆነ መጥፎ ነገር ወደ አይምሮ ከመጣ አንድ ሳምንት ነው የቀረ ሰውዬ ቶሎ ይሄን ነገር አድርግ ጊዜ የለም። እና ለምንጭው ነው በአንድ ጊዜ አይደለም። አሁን አመት ምናምን ስላደረኩት ለአመታት አሁን በቃ አይምሮ የሆነ ነገር አዳፕት ስታደርገዋለህ እንደ አላርም በቃ ጽፈዋለሁ። ቶሎ የሚጠቅም ነገር ምንድን ነው? አሁን በዚህ ሳምንት ምን ማድረግ አለብኝ? ጠቃሚ ነገር መስጠት ያለብኝ፣ ማድረግ ያለብኝ፣ ማንበብ ያለብኝ፣ መስራት ያለብኝ፣ ማሳካት ያለብኝ ቶሎ እና ምናልባት የምኖረውን እድሜ እኮ እግዚአብሔር ነው የሚያውቀው፣ አይታወቅም። ስላልተነገረን እኮ ነው። የሚገርም ነገር ክፉ ምን ነው ሰው የምንጠላው፣ የምንሰዳደበው፣ በዘር በሃይማኖት የምንከፋፈለው፣ የምንነቋቆረው መቼ እንደምንሞት ፈጣሪ ስላልነገረን። ግን አሁን ቢነገረንስ የምር እንደዚህ አይነት ቦታ ላይ ራሳችንን እናገኘዋለን? አናገኘውም በጭራሽ። ቶሎ የሆነ ነገር ላርግ ነው የምንለው እና እንዲህ ብንኖር እላለሁ እኔ ማለት ይጠቅማችኋል። የእውነት እንደዚህ ብታስቡ ያው ሞት ጠራ ምናምን እንዳትሉ እንጂ ያው መቼም በሞት አይቀርልንም ማለት ግን ልሞት አንድ ሳምንት ነው የቀረኝ ብዬ በማሰቤ ያው እኔ ሶሻል ሚዲያ ላይ እንግዲህ አሁን ስሳደብ ወይ የሆነ ሰው ሳመናጭቅ ክፉ ቃል ምናምን ሲወጣኝ ምናምን እኔ ራሱ ፈልጌ ያጣው ባለፈውን ብዬ እስቲ ግን የሆነ እንትን ያልኩት ነገር አለ የሰራሁት ፋውል አለ ምናምን ብዬ የለም። እና ግን ይሄ የሆነው እኔ የተለየው ሰው ሆኜ ሳይሆን እንደዚህ ማለት ይህንን መስመር አስቀምጬ ስለሚሄድ ይመስለኛል። እና ነገ የልጅ ልጆቼ ሶሻል ሚዲያ ላይ ገብተው እስቲ አያቴ ምናምን የልጅ ልጆች ካሉ ማለት አያቴ እስቲ አያቴ ታሪክ ምንድን ነው ምናምን ብለው ሲያዩ የሚያፍሩብኝ ነው ወይስ የሚኮሩብኝ ነው? ገብቷል? እሱ ነው የሚያሳስበኝ። የእውነት ነው የምልህ። ኧረ በጣም ፕራውድ ይሆናሉ። ይቀመጣል እኮ እንደ ሶሻል ሚዲያ ቁጭ ብዬ ከእነሱ ጋር ሳየው ማፍርበት ነው የሰራኋቸው ቪዲዮዎች። ቁጭ ብዬ ልጆቼን ሰብስቤ ከልጆቼ ጋር ኑ እስቲ የኔ ቪዲዮዎች ልጋብዛችሁ ብዬ ሳይ የሚያሸማቅቀኝ ወይስ ወይኔ አያቴ ምናምን አባቴ ብለው የሚኮሩበት ነው? እሱን አሁን ነዋ መስራት ያለብኝ። ኢምፕሪንት ሊቭ ዘ ኢምፕሪንት። ሰላም የኔ እናት። ጋይስ በጣም ለፈለፍኩባችሁ አውሩ። በጣም ዝም አለ። እሺ አስገቧቸው ሌሎቹንም። እሺ ደግሞ